አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቤት አዲስ ያጨዋወት ስልት ለመገንባት በሉዊስ ኤንሪኬ የሚመራውን የፒኤስጂን ሞዴል እንደ መነሻ ወይም ደግሞ እንደ ቤንችማርክ እንደሚጠቀም የዘሰን ዘገባ ይጠቁማል። በዚህም መሰረት በቅድመ ውድድር ዝግጅት ማንቸስተር ዩናይትድ እና የአውሮፓ ሻምፒዮኑ ፒኤስጂ የሚያደርጉት የወዳጅነት ጨዋታ ትልቅ የታክቲካል ሞዴል ፍልሚያ ወይም ደግሞ ታክቲካል ባትል ይታይበታል ተብሎ ይጠበቃል። ይህ ጨዋታ በወረቀት ደረጃ የወዳጅነት ቢሆንም ለኢኒዮስ ሰዎች የውሳኔ ማረጋገጫና ለአሰልጣኝ ማይክል ካሪክ ትልቁ ፈተና መሆኑ አይቀርም። በሌላ በኩል ባለፈው የውድድር ዘመን 21 አሲስቶችን በማስመዝገብ ሪከርድ የሰበረው ብሩኖ ፈርናንዴዝ በቀጣይ የውድድር ዓመት በነፃነት መጫወት የሚያስችለው ትልቅ እድል እንዳለ መረጃዎች ይጠቁማሉ። በዛሬው ፕሮግራማችን ከፒኤስጂ ጨዋታ ጀርባ ስላለው ፈተና፣ ስለ አዲሱ የአማካይ ክፍል ስብስብና የብሩኖ ፈርናንዴዝ ሚና እንዲሁም ሌሎች የዝውውር ዜናዎችን ጨምረን በዝርዝር እንመለከታለን። ልክ እንደ ሁል ጊዜው ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቻችን እንለፍ። የመጀመሪያው ርዕሰ ጉዳያችን ማንቸስተር ዩናይትድ ከፒኤስጂ ጋር የሚያደርገውን ትልቁን የቅድመ ውድድር ፈተና የምናነሳበት ይሆናል። በቅድመ ውድድር ዝግጅት ማንቸስተር ዩናይትድ በሬክስሃም ከተሸነፈ በኋላ ሮዘንበርግና አትሌቲኮ ማድሪድን በማሸነፍ በጥሩ መነቃቃት ላይ ይገኛል። በአራተኛው መርሃ ግብር የማይክል ካሪክ ማንቸስተር ዩናይትድ በስዊድን ጉተንበርግ ኦሌቪ ስቴዲየም ከአውሮፓ ሻምፒዮኑ ፒኤስጂ ጋር ትልቁና ጠንካራው ፈተና ይጠብቀዋል። ፒኤስጂ በመጀመሪያው የቅድመ ውድድር ጨዋታው ሙሉ ስኳዱን ባይጠቀምም ባሳለፍነው ረቡዕ ምሽት በማዮርካ 3-0 ተሸንፏል። ለማንቸስተር ዩናይትድ ይህ የአራተኛው መርሃ ግብር ካደረጋቸው 3 የቅድመ ውድድር ጨዋታዎች ለየት የሚለው አብዛኞቹን ቁልፍ ተጫዋቾችን ይዞ ወደ ሜዳ የሚመለስበት መሆኑ ነው። በረኛው ሴኖ ሎመንስ በቋሚነት ለመሰለፍ ዝግጁ ሲሆን ካፕቴን ብሩኖ ፈርናንዴዝ፣ ዲያጎ ዳሎት፣ ኒሰር ማዝራዊና ማቲያስ ኩኛ ወደ ቡድኑ ተመልሰዋል። በተጨማሪም አዲሱ ፈራሚ ዩሪ ቴሌሞንስ ለመጀመሪያ ጊዜ የማንቸስተር ዩናይትድ ማሊያ ለብሶ የሚታይበት እድል ይኖረዋል። በሁለቱ ክለቦች መካከል ከተደረጉት ታሪካዊ ፍልሚያዎቻቸው መካከል በፍጹም የማይረሱት በ2019 እና በ2020 የተደረጉት የሻምፒዮንስ ሊግ ጨዋታዎች ይጠቀሳሉ። በ2019 የመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ 2-0 ቢሸነፍም በፓሪስ በተደረገው የማይረሳ የመልስ ጨዋታ ማንቸስተር ዩናይትድ 3-1 አሸንፎ ማለፉ ይታወሳል። በሌላ በኩል ደግሞ በ2020 ፒኤስጂ በሜዳው 2-1 ቢሸነፍም በኦልድ ትራፎርድ 3-1 በማሸነፍ ማንቸስተር ዩናይትድን ከሻምፒዮንስ ሊግ ማሰናበት ችሎ ነበር። ማይክል ካሪክ በተጫዋችነት ዘመኑ ከፒኤስጂ ጋር ባይጫወትም በሶልሻየር አሰልጣኝነት ዘመን ኮቺንግ ስታፍ ውስጥ በነበረበት ወቅት ማንቸስተር ዩናይትድን ወክሎ መገናኘታቸው ይታወሳል። ማይክል ካሪክ የሉዊስ ኤንሪኬን ቡድን እንደሚያደንቅ የገለጸ ሲሆን አሁን ላይ አንተ ተጫዋች ብትሆንና ካሉት የአውሮፓ ክለቦች መካከል በየትኛው ቡድን ውስጥ ሻምፒዮንስ ሊግ መጫወት ትፈልጋለህ ተብሎ ለተነሳለት ጥያቄ ፒኤስጂ በማለት መመለሱ ይታወሳል። ባሳለፍነው ሰኔ ወር ዘሰን ባወጣው መረጃ መሰረት አሰልጣኝ ማይክል ካሪክ ፒኤስጂን እንደ ቤንችማርክ ወይም ደግሞ እንደ ብሉፕሪንት በመጠቀም የጨዋታ አቀራረቡና ታክቲኩን በአዲስ መልክ ለመገንባት እቅድ እንዳለው ተጠቁሟል። በዣኦ ኔቬስ በቪቲኒያና በፋቢያን ሩይዝ የመሃል ሜዳ ስፔሻሊስቶች ጥምረት እንዲሁም በክቪቻ ክቫራትስኬሊያ፣ በኦስመን ደምበሌ፣ በዲዜር ዱዌ፣ በኑኖ ሜንዴሽ እና በአሽራፍ ሀኪሚ ያልተገደበ እንቅስቃሴ በአድቫንስድ ሌቭል የተቃኘውን የሉዊስ ኤንሪኬን የጨዋታ ሞዴል ማይክል ካሪክ ተግባራዊ ለማድረግ እየሞከረ መሆኑን ባለፉት 3 የቅድመ ውድድር ጨዋታዎች ላይ መመልከት ችለናል። አዲሱ የማይክል ካሪክ ቡድን በመልሶ ማጥቃትና በትራንዚሽን ላይ ብቻ ጥገኛ ከመሆን ይልቅ በአግሬሲቭ ኤንድ ሃይ ፕሬሲንግ ስታይል ከጨዋታ ቁጥጥር ጋር ብልጫ ወስዶ መጫወትን ይፈልጋል። በዚህም መሰረት በሁለቱ ክለቦች መካከል የሚደረገው የወዳጅነት ጨዋታ አዲሱ የታክቲክ ሞዴል በማስተሩ የኤንሪኬ ቡድንና ገና በጅማሬ ላይ ባለው የማይክል ካሪክ ቡድን መካከል ጥሩ ፍልሚያ የሚታይበት ይሆናል ተብሎ ይገመታል። ይህ ጨዋታ በወረቀት ላይ የወዳጅነት ቢባልም ለኢኒዮስና ለሰር ጂም ራትክሊፍ ትልቅ ትርጉም አለው ማለት ይቻላል። ምክንያቱም ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ከመሆኑ በፊት በማንቸስተር ዩናይትድ በኩል ሉዊስ ኤንሪኬን ለመቅጠር ፍላጎት እንደነበርና ቅጥሩ እንዳልሳካ ይታወቃል። ስለዚህ ይሄ ጨዋታ የኢኒዮስ ሰዎች በማይክል ካሪክ ላይ የጣሉት እምነት ትክክል እንደነበር ምላሽ የሚሰጡበት አጋጣሚ ይሆናል ማለት ነው። አዲሱን የማንቸስተር ዩናይትድ የአማካይ ክፍል ስብስብና የብሩኖ ፈርናንዴዝን ሚና ስንመለከት ባለፈው የውድድር ዘመን 21 አሲስቶችን በማስመዝገብ የፕሪሚየር ሊጉን የምንጊዜም ሪከርድ የሰበረው ብሩኖ ፈርናንዴዝ በቀጣይ የውድድር ዓመት በሜዳ ላይ የሚኖረው ነፃነትና አደገኝነት ይጨምራል ተብሎ ይጠበቃል። ለብሩኖ ፈርናንዴዝ ነፃነት ዋናውና ትልቁ ምክንያት የሜሰን ማውንት፣ የዩሪ ቴሌሞንስ፣ የኮቢ ሜኖና የአንድሬ ሳንቶስ ጥምረት በመሃል ሜዳው ላይ ሽፋን ሰጪ መሆኑ ነው። የማንቸስተር ዩናይትድን የአማካይ ክፍል ዳይናሚክስ በተመለከተ ሜሰን ማውንትና አንድሬ ሳንቶስ እንደ ስታርቲንግ
አታኪንግ ፒቮት ቢጫወቱ፣ ዩሪ ቴሌማንስ እና ኮቢ ሜይኖ ደግሞ እንደ ታክቲካል ፒቮት መሆን የሚችሉ እርስ በርስ የሚደጋገፉ ኮምፕሊመንታሪ ፕሮፋይል ያላቸው አማካዮች ናቸው። ኮቢ ሜይኖ እና አንድሬ ሳንቶስ ከአጭር እስከ መካከለኛ ቅብብሎችን ወይም ደግሞ ሾርት ኤንድ ሚዲየም ሬንጅ ፓስ በማድረግ የጨዋታን ፍጥነት በመወሰን የዲፌንሲቭ ሽልድ መስጠት ይችላሉ። ዩሪ ቴሌማንስን በተመለከተ የተሟላ ፕሮፋይል ያለው አማካይ ነው ማለት ይቻላል። ምክንያቱም ፉትቦል ባወጣው ቁጥራዊ መረጃ መሰረት ዱዌሎችን በማሸነፍ የጎል ዕድሎችን በመፍጠር ኤሊት የሆነ የኳስ ቁጥጥርና የረጅም ርቀት ወይም ደግሞ ፌኖሜናል ሎንግ ዲስታንስ ፓስ በማድረግ የማጥቃትና የመከላከል ሚዛን ጠብቆ መጫወት እንደሚችል ይጠቁማል። ሜሰን ማውንት ከጉዳት ነፃ ሆኖ መቆየት ከቻለ በቅድመ ውድድር ዝግጅቱ ላይ በጥልቅ አማካይነት ቦታ እያሳየ ያለው አስደናቂ ብቃትና ኳስ በማስጣል ኃላፊነት ወስዶ በዲስፕሊን መጫወቱ ሌላኛው የማይክል ካሪክ ድብቅ መሳሪያ ነው ማለት ይቻላል። በተለይ ማይክል ካሪክ አልትራ ኦፌንሲቭ የሆነ አጫወትን ከመረጠ ከጥልቅ አማካይ ቦታ የሚነሳው የሜሰን ማውንት አታኪንግ ማይንድ የተዋጣለት መሆን ይችላል። ከነዚህ አማካዮች ጥምረት ፊት ለፊት የሚሰለፈው ብሩኖ ፈርናንዴዝ ትኩረቱን ይበልጥ አደገኛ በሚሆንበት የሜዳ ክፍልና በተቃራኒ ቡድን የግብ ክልል ላይ እንዲያደርግ መንገድ ይከፍተለታል ማለት ይቻላል። ማንቸስተር ዩናይትድ ተጨማሪ አማካይ ያስፈርማል የሚል ዜና ባለፉት ሳምንታት የተሰማ ቢሆንም በዚህ ሰሞን የሚወጡ መረጃዎች ደግሞ በተቃራኒው ሆነው ከአማካይ ይልቅ የግራ መስመር ተከላካይ ለማስፈረም ቅድሚያ እንደሚሰጥ እየጠቀሱ ይገኛሉ። ለዚህ የውሳኔ ለውጥ ዋናው መነሻ የሜሰን ማውንት በቅድመ ውድድር ዝግጅት ላይ እያሳየ ያለው ጥሩ እንቅስቃሴ እንደሆነ ተጠቅሷል። እርግጥ ነው ሜሰን ማውንት ጤነኛ በሚሆንበት ጊዜ አሰልጣኞች ሙሉ በሙሉ ስለሚተማመኑበት ቀዳሚ ምርጫቸው ያደርጉታል። ይህንንም ኤሪክ ቴን ሃግ፣ ሩበን አሞሪም እና ማይክል ካሪክ በሚገባ አረጋግጠዋል። ለምሳሌ ኤሪክ ቴን ሃግ ስለ ማውንት ሲናገር በመሃል ሜዳው ላይ ፍጥነት የሚጨምር ሁለገብ ተጫዋች እንደሆነ ገልጾ ነበር። ሩበን አሞሪም በበኩሉ ሜሰን ማውንት 90 ደቂቃ ላይ ይጫወት ይችላል፣ ነገር ግን ለ5 ደቂቃም ቢሆን በሜዳ ላይ የሚሰጠው አገልግሎት ፍጹም ወይም ደግሞ ፐርፌክት እንደሆነ ተናግሯል። አሁን ደግሞ ማይክል ካሪክ ሜሰን ማውንት ወደ ስኳዱ በመመለሱ ደስተኛ እንደሆነና በጣም አስፈላጊ ተጫዋች መሆኑን መስክሮለታል። ስለ ሜሰን ማውንት በሶስቱ አሰልጣኞች የተሰጡት አስተያየቶች ትክክለኛ ቢሆኑም ከጉዳት ታሪኩ አንጻር ሙሉ በሙሉ እምነት የሚጣልበት ተጫዋች አይደለም። ከዚህ ጋር አያይዘን ማንቸስተር ዩናይትድ ከ20 ዓመታት በፊት እንዲሁም ባለፈው የውድድር ዓመት ያጋጠመውን የመሃል ሜዳ ቀውስ ስንመለከት ከ20 ዓመታት በፊት ማለትም በ2005-2006 የውድድር ዘመን የማንቸስተር ዩናይትድ አማካይ ክፍል ብዙ ጉዳት ገጥሞ ስለነበር ሰር አሌክስ ፈርጉሰን ሪዮ ፈርዲናንድን በጥልቅ አማካይነት አሰልፈው ለመጫወት ተገደው ነበር። በተመሳሳይ ባለፈው የውድድር ዘመን ብሩኖ ፈርናንዴዝ፣ ሜሰን ማውንትና ኮቢ ሜይኖ በተጎዱ ጊዜ ሊሳንድሮ ማርቲኔዝ በአማካይ ቦታ ላይ እንዲጫወት መደረጉ ይታወሳል። አሁንም ቢሆን በወረቀት ደረጃ አንድሬ ሳንቶስ፣ ዩሪ ቴሌማንስ፣ ሜሰን ማውንትና ኮቢ ሜይኖ በአማካይ ቦታ ላይ ጥሩ አማራጭ መሆን ቢችሉም ካለው የጨዋታ ቁጥር ብዛት አንጻር ተጨማሪ አማካይ ቢያስፈርም የስኳድ ጥራትና ጥልቀቱ አስተማማኝ ይሆናል። አንዳንድ መረጃዎች እንደሚጠቁሙት ከሆነ ከሜሰን ማውንት ባሻገር ማንቸስተር ዩናይትድ የአካዳሚ ታዳጊዎቹን ጂም ትዋይትስ እና ታይለር ፍሌቸርን እንደ ድብቅ መሳሪያ ለመጠቀም እያሰበ እንደሆነ ተገልጿል። ወደ ሌላኛው ርዕሰ ጉዳይ ስናልፍ ማይክል ካሪክ በማንቸስተር ዩናይትድ ተጫዋቾች ዘንድ ያለውን አክብሮት በተመለከተ ሌኒዮሮ ያስተላለፈው መልእክት ትልቅ ፍንጭ ይሰጣል። እንደሚታወቀው ማይክል ካሪክ ከሰር አሌክስ ፈርጉሰን ጡረታ መውጣት በኋላ የማንቸስተር ዩናይትድ 7ኛው ቋሚ አሰልጣኝ ሲሆን ማንቸስተር ዩናይትድን ወደ ሻምፒዮንስ ሊግ ውድድር እንዲመለስ ማድረግ ችሏል። ከዚህ ጋር ተያይዞ በህይወቱ ለመጀመሪያ ጊዜ በቻምፒዮንስ ሊግ ለመጫወት የሚጓጓው ሌኒዮሮ ማይክል ካሪክን በተመለከተ ጠንከር ያለ አስተያየቱን አጋርቷል። ሌኒዮሮ ሲናገርም ማይክል ካሪክ የቻምፒዮንስ ሊግ ዋንጫን በተጫዋችነት ዘመኑ ማሳካቱ ለቡድኑ ትልቅ መነሳሳት መሆኑን ጠቅሶ የካሪክ ልምድ ቡድኑ ጫና ሳይኖርበት በጥሩ ሁኔታ ለመፎካከር ዝግጁ መሆኑን ገልጿል። በእርግጥ ማይክል ካሪክ እንደ ፔፕ ጋርዲዮላ፣ ቶማስ ቱህል፣ ካርሎ አንቸሎቲ እና ሌሎች ትልቅ አሰልጣኞች በቂ የሆነ የማሰልጠን ልምድ የለውም። ነገር ግን የማንቸስተር ዩናይትድን ባህልና ማንነት እንደ ማይክል ካሪክ ጠንቅቆ የሚያውቅ አሰልጣኝ አለ ማለት አይቻልም። ምክንያቱም ማይክል ካሪክ እድሜው 45 ዓመቱ ሲሆን ለ20 ዓመታት ያህል ከማንቸስተር ዩናይትድ ጋር አሳልፏል። ማይክል ካሪክ ከ2006 እስከ 2018 በተጫዋችነት ብዙ ዋንጫዎችን ያሳካ እንዲሁም ከ2018 እስከ 2021 በማንቸስተር ዩናይትድ ኮቺንግ ስታፍ ውስጥ የነበረ በመሆኑ በማንቸስተር ዩናይትድ ተጫዋቾች ዘንድ ያለው አክብሮት ከየትኛው አሰልጣኝ ጋር ተወዳዳሪ ሊሆን አይችልም። ኑሰር ማዝራይን በተመለከተ አጠር አድርገን የተወሰነ ነገር እንመልከት። ማንቸስተር ዩናይትድ ከፒኤስጂ ከሊድስ እና ከኤስ ሚላን ጋር የሚያደርጋቸው የመጨረሻዎቹ 3 ጨዋታዎች በአዲሱ የውድድር ዘመን ስለሚኖረው የማይክል ካሪክ እቅድ ፍንጭ የሚሰጡ ይሆናል ተብሎ ይጠበቃል። ከዚህ ጋር ተያይዞ በዓለም ዋንጫው ላይ ከሞሮኮ ብሔራዊ ቡድን ጋር ጥሩ ጊዜ አሳልፎ የተመለሰው ኑሰር ማዝራይ በካሪንግተን ልምምድ የጀመረ ሲሆን በማንቸስተር ዩናይትድ የሚኖረውን ቆይታ በተመለከተ ምላሽ እንደሚያገኝ እየተነገረ ይገኛል። ባለፈው የውድድር ዘመን በማይክል ካሪክ ስር በተለያዩ
በተለያዩ የሜዳ ክፍሎች ለምሳሌ በቀይ መስመርና በመሃል ተከላካይነት እንዲሁም በዓለም ዋንጫው ደግሞ በግራ ክንፍ ተከላካይነት በመሰለፍ ዘመናዊና ሁለገብ ወይም ደግሞ ቨርሳታይል ተጫዋች መሆኑን ማሳየት ችሏል። በዘንድሮው የዝውውር መስኮት ከኦልድ ትራፎርድ ይለቃል ተብሎ ቢወራም ማዝራዊ በማይክል ካሪክ እቅድ ውስጥ አሁንም ቢሆን ትልቅና ልዩ ቦታ እንዳለው መረጃዎች ይጠቁማሉ። በዚህም መሰረት በቀሪዎቹ የፕሪሲዝን ጨዋታዎች ላይ ኑሰር ማዝራዊ በማንቸስተር ዩናይትድ ስኳድ ውስጥ የሚኖረው አስተዋጽኦ በግልጽ ይታወቃል ተብሎ ይገመታል። ዝውውርን በተመለከተ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት 4 ተጫዋቾችን ያስፈረመ ሲሆን ተጨማሪ ፈራሚዎች ይኖራሉ ተብሎ ይጠበቃል። ከዚህ ጋር ተያይዞ የግራ መስመር ተከላካይ ስፍራውን ለማጠናከር ሊዩስ ሃለን ከኒውካስትል፣ አንቶኒ ሮቢንሰንን ከፉልሃም፣ ሊዩስ ስኬሊን ከአርሰናል ለማስፈረም እንደ አማራጭ እየተመለከተ መሆኑ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ሊዩስ ሃለን ለማስፈረም እስከ 60 ሚሊዮን ፓውንድ ለመክፈል ቢዘጋጅም ኒውካስትል ተጫዋቹን ለመሸጥ ፈቃደኛ ለመሆኑን ዚ አትሌቲክ ያወጣው ዘገባ ይጠቁማል። አማካዮችን በተመለከተ ማንቸስተር ዩናይትድ ሶስተኛ አማካይ ያስፈርማል አያስፈርምም የሚለው ውዝግብ እንዳለ ሆኖ ሪያል ማድሪድ ኦሬሊያን ቹዋሜኒ እና ኤድዋርዶ ካማቪንጋን ለገበያ ማቅረቡ እየተነገረ ይገኛል። ከነዚህ ተጫዋቾች ጋር በተደጋጋሚ ስሙ የሚነሳው ማንቸስተር ዩናይትድ ይህንን እድል ይጠቀምበታል ተብሎ ይጠበቃል። ከማንቸስተር ዩናይትድ የሚለቁ ተጫዋቾችን በተመለከተ አልታይ ባይንደር ከመግዛት አማራጭ ጋር በውሰት ወደ ሴልታ ቪጎ የተዘዋወረ ሲሆን ሌላኛው በረኛ ራዲክ ቪቴክ በቋሚ ዝውውር ወደ ሚድልስብሮ ማቅናቱ ተረጋግጧል። ጆሹዋ ዚርክዚን በተመለከተ የጣሊያኑ ክለብ ጁቬንቱስ ተጫዋቹን በውሰት ለመውሰድ ከፍተኛ ጥረት እያደረገ ይገኛል። የቤንጃሚን ሼሽኮ ስም ከባየር ሙኒክ ጋር አሁንም እየተነሳ ሲሆን ባየር ሙኒክ የ100 ሚሊዮን ፓውንድ ጥያቄ አቅርቦ በማንቸስተር ዩናይትድ በኩል ውድቅ መደረጉ ተሰምቷል። ወደ መጨረሻው መረጃችን ስናልፍ ማንቸስተር ዩናይትድ አዲስ የደጋፊዎች ማረፊያ ቀጠና ማዘጋጀቱ ተሰምቷል። ማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም ለጨዋታ ቀን የሚሆን ደ ፓዶክ የተሰኘ የመጀመሪያውን ቋሚ የደጋፊዎች ማረፊያ ቀጠና ወይም ደግሞ ፋንዞን ማዘጋጀቱን ይፋ አድርጓል። አዲሱ ፋንዞን ከስትሬትፎርድ ኤንድ በስተጀርባ በ15 ሜትር ርቀት ላይ የሚገኝ ሲሆን ለስቴዲየሙ በጣም ቅርብ የሆነ የምግብ የመጠጥና የትዝታ ማጋሪያ ቦታ እንደሚሆን ተገልጿል። ቦታው በአንድ ጊዜ 1300 ደጋፊዎችን የማስተናገድ አቅም ያለው ሲሆን በጨዋታ ቀን ትኬት ለያዙና የሙሉ ሲዝን ትኬት ሆልደር ለሆኑ ደጋፊዎች ክፍት እንደሚሆን ተገልጿል። ወደ አዲሱ የደጋፊዎች ቀጠና መግባት ሙሉ በሙሉ ነፃ ሲሆን በውስጡም የተለያዩ የምግብና የመጠጥ አይነቶች እንዲሁም ዘመናዊ የባር አገልግሎቶችን ያካትታል ተብሏል። አዲሱ የደጋፊዎች ቀጠና የሚከፈትበትና አገልግሎት የሚሰጥበትን ጊዜ በተመለከተ በፈረንጆቹ መኸር 2026 ስራ ይጀምራል ተብሏል። እንግዲህ ለዛሬ ያዘጋጀነው ፕሮግራማችን ይሄንን ይመስላል። በእናንተ በኩል ማንቸስተር ዩናይትድን በተመለከተ ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እስከመጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ በሌሎች መረጃዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ሁኑ።